ስለራሴ ልንገራችሁ በተሰማችሁ ስሜት ሰዎች ብዙ እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። ከአርቲስት ባባ ቀጥሎ በጣም ያስደነገጠኝ ሞት የነጻነት ሞት ነው። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ሞት ጨካኝ ክፉ ነው፣ ለማመን ይከብዳል። አርቲስት ነጻነት ወርቅነህ ተወዳጁ እንግዲህ ቀደም እንዳልኳችሁ ቀልድን በቁም ነገር እያዋዝ እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ። እንግዲህ ቀደም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ከአርቲስት ባባ ቀጥሎ በጣም ያስደነገጠኝ ሞት የነጻነት ሞት ነው። እውነት እንግዲህ ነጻነት ዛሬ ማረፉን ተሰምቷል። በእርግጥ ነጻነት በቅርብ ዓመታት ህመም ውስጡ እንደነበር ያስታውቅ ነበር ፊቱ ምናምንና እኔ በጣም ነበር ይመችኝ፣ ያስቀኝ ነበር በጣም በቃ የሚያዝናናኝ ኮሜዲያን አርቲስት በቃ የነበረው ነጻነት ነው። እንግዲህ ለወዳጆቹና ለቤተሰቦቹ መጽናናትን እመኛለሁ። ግን በጣም አስደንጋጭ ነው። ጠቅላይ ሚኒስትር አብይ አህመድ በተወዳጁ አርቲስት ነጻነት ወርቅነህ ድንገተኛ እረፍት የተሰማቸው ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት የሐዘን መልእክትም አርቲስት ነጻነት ወርቅነህ በተለይም በታላቁ የህዳሴ ግድብ ላይ በተዘጋጀው የ2016 አዲስ ዓመት የመቀበያ መርሃ ግብር ላይ የነበረውን ጉልህ ተሳትፎ በአድናቆትን አስታውሰዋል። ነጻነት ሁላችንም አዲሱን ዓመት በደስታ እንድንቀበል ካደረገው አስተዋጽኦ ባሻገርም በብሔራዊ ሁነቶች ላይ የነበረው ሚና ሁሌም ይታወሳል ሲሉ እንግዲህ ጠቅላይ ሚኒስትሩ መልእክታቸው አስተላልፈዋል። ጠቅላይ ሚኒስትሩ ለአርቲስቱ ቤተሰቦች፣ ለወዳጆቹ፣ ለአድናቂዎቹ በሙሉ መጽናናትንም ተመኝተዋል። ስለራሴ ልንገራችሁ በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ሞት ጨካኝ ክፉ ነው፣ ለማመን ይከብዳል። አርቲስት ነጻነት ወርቅነህ ተወዳጁ ላይመለስ አሸለበ። እጅግ ያሳዝናል፣ ልብ ይሰብራል። ይህ ለማመን ይከብዳል። ይህ አይታሰብም፣ ፈጽሞም አይሆንም። ግን ሆነ። በጣም ይከብዳል። ሞት በጣም አስቸጋሪና ጨካኝ ነው። ሞት አይኑ ይጥፋ በርካቶችን ወሰደብን፣ ቀጠፈብን። እንቁና ተወዳጁ ህዝቡ አይቶ ያልጠገበ ተወዳጁና እንቁ ሳቂታው ነፂ ከዚች ዓለም ሳይመለስ አሸልቧል። እጅግ ልብ ሰባሪ መረጃ ነው። ይህን ዜና ስንነግራችሁ በከፍተኛ ሐዘንና እንባ ውስጥ ሆነን ነው። እጅግ ልብ ሰባሪ ተወዳጁና አንጋፋ የሆነው ነፂ ላይመለስ ማሸለቡ፣ ከዚህ ዓለም በድካም መለየቱ መሄዱ በርካቶችን ያሳዘነ ልብ የሰበረ ክስተት ሆኗል። እጅግ ልብ ይሰብራል። ነፂዬ በጣም ተወዳጅ ስቀ ሳጨርስ በጣም በሚያሳዝን ሁኔታ ወደ ሂሊንድ ሀገር ለሕክምና ሄዶ ያን ሁላ ህመሙን በውስጡ ተሸክሞ ህዝቡን ለማዝናናት ያለው አቋም ደስታ የራቀው ህዝብ ደስታ እየሰጠ ነፂ ከዚች ዓለም መሄዱ በጣም ልብ ሰባሪ እጅግ ያሳዝናል። በጣም ልብ ሰባሪ። በቃ ህይወት እቺው ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከሁለት ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረ።
ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ስላችሁ በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውውቆች በጣም ያስጠላሉ። በጣም ነው የምንወደ ነጻነት። ነፍስ በገነት ትኑር።